ሄድም ሆነ አብሮ ለመሆን የግድ ሰላም ሆነ አይጠበቅም። ለዛ ሰው እንደምታስፈልገው ካወቅ የእናንተን ደህና መሆንና ፍቅራችሁን የማይፈልጉ ሰዎች መሀላችሁ ያለውን ነገር ለመናድ ሆነ ብለው አስበውበት ያደረጉት ነገር እንዳይሆንም እፈራለሁኝ። ለምን መሰላችሁ? መቼስ ሰው እሱ ክፍተት መሀል ሊገባ ያልሞከረ ሰው እንደሌለ ታውቃላችሁ። ብሩክ ያንን ሁሉ እድሉን ትቶ ለፍቅራችሁ ሲል እዚህ መቅረቱን የሚያውቁና አንቺ እችን እድል አገኘው ብለሽ ትተሹ እንደምትሄጂ ሲያስብ መሀላችሁ የሚፈጠረውን መናጋትና ጸብ የሚፈልጉ ሰዎች እንዳይሆኑ ብዬ እፈራለሁ። ይኸውልሽ ብልሃተኛ ሁኚ በእናትሽ። አይኖ በጣም ብዙ ነገሮችን ማገናዘብ የምትችይ ሴት ነሽ። ይሄ ነገር ፕራንክ ሆነም አልሆነም መሀላችሁ ድጋሚ ክፍተትና ጸብ ከፈጠረ በኋላ መሆን ስለሌለበት ፕራንክ ከሆነ አቁሚ። አለበለዚያ ደግሞ እየሄድሽበት ያለው መንገድ ትክክለኛ ስላልሆነ ቆም ብለሽ አስቢ ሀይሚ። ከኔ በላይ ብዙ ነገሮችን ያሰቡ ቤተሰቦችሽ ኮሜንት ላይ የሚሉሽን ነገር ደግሞ አንብቢው ግቢና። ብሩክ በፊት ነው 11ኛ ክፍል ምናምን ያለው በምታወሪው ነገር ምናምን እኔም አልገባኝ። እርግጠኛ ነሽ? በቃ መሄድ ነው የምትፈልጊው? የምር እርግጠኛ ካልሆንኩ ለምን አወራሃለሁ? አዱን ነው። እኔ እኮ ማመን ስላቃተኝ ነው። ትፈልጊያለሽ መሄድ? እኔስ እንዴ ለእኔ የተሻለ እኔም ማመን የከበደኝ ይሄ ነው ማለት ብሩኬ ትክክል ነው። ማመን ማለት ለማመን ያስቸግራችኋል። ምክንያቱም ብዙ ነገር ስትለው ነበራ። አብረን እንለወጣለን፣ እዚሁ አብረን ምን ጎደለብን፣ ፍቅራችን መሀላችን ካለ ምናምን እያለች የነበረች ልጅ በአንዴ ቀይር ብላ አሜሪካ ለእድል ለትምህርት የምትወደኝ ሴትዮ በጣም እህቴ እናቴ እናቶቻችን ምናምን ስትል እንዴት ነው ግራ የማያጋባችሁ? በጣም ብዙዎቻችሁ ኮንፊውዝድ ናቸዋል ብዬ አስባለሁ። ይሄ ነገር በአንድ በኩል ፕራንክም ይመስለኛል፣ በአንድ በኩል ደግሞ የምታወራበት መንገድ ይሄ ከአፏ የምታወጣው ነገር ያለምንም መንሻፈፍ በቃ በደንብ ፍሎ እያደረገ ስለሆነ ፕራንክነቱንም እኔ ምን ልበል? ምንም እኮ ማለት አልቻልኩም። እኔ ግን ብሩክ በጣም ትክክል ነው። ግራ ነው የሚያጋባችሁ ማለት ማመን ሁላ እስከሚያቅተኝ ድረስ ነው። እኔ የብሩኬና የሀይሚ ወዳጆች የጨረቃ ፋሚሊ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። እንዴ ምንድን ነው የምትፈልጊው? ከእኔ ምንድን ነው የምትፈልጊው? ፓስፖርቴን። ከዛስ ፎቶ አንስተሽ ልከሽ ልትሄጂ? ወይኔ ብሩኬ ምን ሆነክ ነው? ቆይ ውድ ቤተሰቦቼ እንደ ሁልጊዜው ከተሳሳትኩኝ እባካችሁን አርሙኝ። እየተፈጠረ ያለው ነገር ትክክል ነው ማለት ሀይሚ በዚህ ሰዓት እያደረገች ያለችው ነገር ትክክል ነው? እኔ እኮ የምለው ነገር ሁሉ ጠፋኝ። በቃ በአንድ በኩል ደስ አለን ብለን ሳንጨርስ የሆነ ነገር ትደፉበትና የሆነ እናንተም መሀላችሁ ያለውን ነገር ታደፈርሳላችሁ፣ የእኛንም ደስታ ይዛችሁት ገደል። እኔ እውነቴን ነው የምነግራችሁ። ዛሬ የመጣሁት በቃ የሆነ ደስ የሚል ቪዲዮ ሰርተው ቢያንስ 1ኛ ዓመታቸው መቼስ ረመዳን ውስጥ እንደሆነ ታውቃላችሁ የተዋወቁት ማለት ነው። እሱን ጊዜ ያስታውሱናል ብዬ ሳስብ ብቻ ቅድም የጠየኳችሁን ጥያቄ መልሱልኝ እባካችሁ። ትክክል ነው የተፈጠረ ያለው ነገር ትክክል ነው? እኔ እየተናገርኩ ያለሁት ነገር ስህተት ነው? እባካችሁን ኮሜንት ላይ የሁላችሁንም አስተያየት እንደማነበው ታውቃላችሁ ጻፉልኝ። ያ ጋይስ እንግዲህ ከሰሞኑ እጅግ በጣም በሚያስደስት ሁኔታ ሀይሚና ብሩኬን እንግዲህ በደንብ እያየናቸው እንደሆነ በጣም ብዙዎቻችሁ ታውቃላችሁ። በመጨረሻ እንግዲህ የለቀውልን የነበረው ቪዲዮ ሀይሚ ፓስፖርቷን ተቀብላ ያው ብሩኬ ቀምቷት እጁ እንዳስገባው ነበረ። እኔ የውላችሁ በጣም በሚያስገርማችሁ ሁኔታ 1ኛ ዓመታቸውን ያከብራሉ ብዬ በቃ ፏ ባለ ቪዲዮ ነበር ይመጣሉ ብዬ አስቤ ነበረው። ነገር ግን የእሱ የተገላቢጦሽ ሌላ የጸብ ቪዲዮ እንግዲህ ሰርተው በዛሬው ዕለት መጥተዋል። ምንድነው የተፈጠረው ለመሆኑ ወደ በኋላ ላይ የማሳያችሁ ወሳኝ ቪዲዮ አለ። እንደተለመደው እኔ በቪዲዮ እንደዚህ እያየው ሀሳብና አስተያየቴን ስሰጥ እናንተ ውድ ተመልካቾቼ ደግሞ በኮሜንት ላይ ሀሳብና አስተያየቶቻችሁን እያስቀመጣችሁልኝ ለዚህ ቤት ለዚህ ቻናል አዲስ የሆናችሁና
እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ የብሩኬና የሀይሚ ወዳጆች የጨረቃ ፋሚሊ አሁኑኑ ከታች የምታዩትን የሰብስክራይብ ምልክትና የደቡል ምልክቷን እየነካችሁ እንዲሁም ይህንን ቪዲዮ ደግሞ ሁላችሁም ላይክ እያደረጋችሁ አንዳችሁም ሳትቀሩ ሀሳብና አስተያየቶቻችሁን ደግሞ እዚህ ቤት እንደተለመደው በነፃነትና በጨዋነት እያስቀመጣችሁልኝ የዛሬውን ቪዲዮ እንጀምር። ሰላም፣ እንዴት ናችሁ? በሱ ቃል ማርክ አድርጋችሁ ያዙልኝ። አይደለም አሜሪካ ኤምባሲ ይሄንን ፍቅር ትተሽ የትም አትሄጂም። በዚህ ሀሳቤ የምትስማሙ ብቻ ሁሌ እንደምለው እንደተለመደው ላይኩ ጋር እንገናኝ። ሁለቱንም ሜንሽን አድርጌ ስለምለቀው ስሜታችሁን፣ ሀሳባችሁን ያዩታል። ጻፉ። ፍቅራችሁን የማይፈልጉ ሰዎች መሀላችሁ ያለውን ነገር ለመናድ ሆነ ብለው አስበውበት ያደረጉት ነገር እንዳይሆንም እፈራለሁኝ። ለምን መሰላችሁ? መቼስ ሰሞኑን ያላየነው ነገር የለም፣ ያልመጣ ሰው የለም እነሱ ቤት አይደል? በእነሱ ክፍተት መሀል ሊገባ ያልሞከረ ሰው እንደሌለ ታውቃላችሁ። ብሩክ ያንን ሁሉ እድሉን ትቶ ለፍቅራችሁ ሲል እዚህ መቅረቱን የሚያውቁና አንቺ እችን እድል አገኘው ብለሽ ትተሹ እንደምትሄጂ ሲያስብ